የትራንስፖርትና ሎጂስቲክስ ሚኒስቴር የትራንስፖርት ዘርፉ ኋላቀርና ውስን አቅም ያለው በመሆኑ ይህንን ለማሻሻል ይረዳል ያለውን በዲጂታል ቴክኖሎጂ የታገዘ አገልግሎት ወደ ስራ ሊያስገባ መሆኑን ገልጿል። የተገለጸው 3 የአክሲዮን ማህበራት 15 አዳዲስ የህዝብ ማመላለሻ አውቶቡሶችን ባስመረቁበት መርሃ ግብር ላይ ነው። ሚኒስቴር መስሪያ ቤቱ ማህበራቱ ወደ ስራ የሚያስገቧቸው እነዚህን አዳዲስ የህዝብ ማመላለሻ አውቶቡሶች የትራንስፖርት ዘርፉን የሚያግዙ እንደሚሆኑ ገልጿል። ሰላማዊት ጌታሰው ተጨማሪ አላት። የትራንስፖርትና ሎጂስቲክስ ሚኒስቴር ባሻሻለው የህዝብ ትራንስፖርት ማህበራት ማደራጃ መመሪያ መሰረት የተደራጁት የኢትዮ አፍሪካ ትራንስፖርትና ንግድ ማህበር፣ አለምሰን ትሬኒንግና መርቲ ኬኛ ትሬኒንግ አክሲዮን ማህበራት 15 አዳዲስ የህዝብ ማመላለሻ አውቶቡሶችን በይፋ አስመርቀዋል። በመርሃ ግብሩ ላይ የተገኙት የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ በሮ ሀሰን በሀገር አቋራጭ የህዝብ ትራንስፖርት ዘርፍ ለረጅም ጊዜ የቆዩ እንደ የቴክኖሎጂ አቅም ውስንነትና የሰው ኃይል ክፍተቶች መኖራቸውን አንስተዋል። እንዲሁም የፋይናንስ ችግርና የአስተዳደር ድክመቶች ዘርፉ በተፈለገው ፍጥነት እንዳያድግ ሲያደርጉ የነበሩ መሆናቸውን ገልጸዋል። ህብረተሰባችን አብዛኛዎቻችን የትራንስፖርት ተጠቃሚ ነን። በፊት በቅድም የገለጽኳቸው ችግሮች ስለነበሩበት ከቤት ወጥተው የሆነ የትራንስፖርት መሳለጫ ወይም የትራንስፖርት የሚያገኝበትን ቦታ ወደ ባስ ሲሄድ ህዝባችን አሁን ላይ በስጋት ነው እየሄደ ያለው። አንደኛ አሰረቃለሁ፣ ሁለተኛ ላላገኝ ይችላል፣ ሶስተኛ ታሪፉ ደግሞ ተጨምሮ ሳያውቀው ተጨምሮ ሊያገኝ ይችላል። ሶስተኛ ደግሞ አገልግሎት የሚሰጡ አካላት በራሳቸው ሰብአዊ ክብርን የመጠበቅ በንግግር ጭምር የተጋሩ አይደሉም። የኢትዮጵያን እሴት የተለበሱ አይደሉም ማለት ነው። ይሄን የሚያክል ህዝብ ጉዞ ፍላጎቱን ማሳለጥ አቅም መፍጠር ስለማይቻል በጣም እዚህ ግባ የሚባል አገልግሎት እየሰጠን አልነበረም ለህዝባችን። ህዝባችን ቻይ ስለሆነ ወጥቶ ይገባል እንጂ ቀልጣፋ የሆነ ተወዳዳሪ የሆነ ምቾት ያለው በፈለገበት ሰዓት በፈለገው ቦታ የሚያገኘው አይነት ትራንስፖርት አቅርቦት በብቃት መቅረብ አልቻልንም ነበር ማለት ነው። ይህንን ችግር ለመቅረፍና ለተሳፋሪዎች ምቹ ቀልጣፋና ደህንነቱ የተጠበቀ የትራንስፖርት አገልግሎት ለማቅረብ የዲጂታል አሰራርን ወደ ዘርፉ ለማምጣት እየተሰራ መሆኑን ሚኒስትር ዴኤታው ተናግረዋል። አሁን ላይ ይህንን ከርቭ አድርገን ቀይረን አንደኛ ባሶቹ ደረጃቸውን የተሻሻሉ ዘመናዊ ባሶችን እናቀርባለን። ያ መቅረብ ብቻ ሳይሆን ደግሞ አገልግሎት የሚሰጡ ሹፌሮች፣ ረዳቶች ሁሉ በአሳሳብ የተጋሩና የተለወጡ ሆኖ እንዲሰሩ እናደርጋለን። ሶስተኛ ህብረተሰባችን በኢቲኬቲንግ አገልግሎቱን ከቤት ከፍለው ወንበር አውቀው ሰዓት አውቀው የኢቃም የራሱንም ታሪፍ ከዛ ካለበት በስልኩ በየትኛው አማራጭ ከፍሎ ለመሳፈር ብቻ ተርሚናል እንዲሄድ ነው እያሰብን ያለነው። የተርሚናል ይዞታችንንም እየቀየረን ያለነውና ይሄ መሆኑ በስጋት እንዳይጓዝ ያደርጋል። ፕላስ ደግሞ ጊዜው እንዳይበከንበት ያደርጋል። ኢኮኖሚካሊ ጊዜውን በአግባቡ እንዲጠቀምና የዕለት ተዕለት እንቅስቃሴ ውጤታማ እንዲሆን ህብረተሰቡን ይረዳዋል ማለት ነው። ሶስተኛ ደግሞ ከእንግልትና ከብዝበዛ የጸዳ ትራንስፖርት ያገኛል ማለት ነው። አጠቃላይ ሰብአዊ ክብሩ ይጠበቃል ማለት ነው። ስለዚህ ከዚህ የዲጂታል አሰራር አንዱ የሆነው የኦንላይን የቲኬት አሰራር መጀመሩ የተገለጸ ሲሆን ይህም ግልጽነትን ለማሳደግ የገቢ አሰባሰብን ለማዘመንና የተሳፋሪዎችን አገልግሎት ጥራት ለማሻሻል ይረዳል ተብሏል። ኦንላይን ወይም ደግሞ በፍተሻ ደረጃ ላይ ነው ያለው። ፍተሻ ደረጃ ላይ ማለት የፕሮጀክት ስራው አልቆ ቴስት ተደርገው ላይሰንስ አግኝተው አሁን ላይ 13 ኦፕሬተሮች በየሩቱ እየፈተሹ ነው ያሉት። ኦልሞስት ወደ ከ3.6 ሚሊዮን በላይ ትራንዛክሽን ያለፈበት ነው። ወደ 150 ሺህ አካባቢ ጉዞ በዚህ በቲኬት የተስተናገደበት ነው። በተለይ ከዚህ ከሚመጣው ወር 15 በኋላ ደግሞ ፉል ላውንች ወይም ደግሞ ሮል አውት ለማድረግ ነው እየሰራን ያለ ነው። እነዚህንም ዳይሬክት በዲጂታል አገልግሎት ነው አገልግሎት መስጠት የሚጀምሩት ማለት ነው። መነሻችን የሆኑት እነዚህ ወደ አገልግሎት የገቡ አዳዲስ አውቶቡሶች በሀገር አቋራጭ የህዝብ ትራንስፖርት አገልግሎትን ተደራሽና አስተማማኝ ለማድረግ እንደሚያግዙ በአዲስ መልክ የተደራጁ አክሲዮን ማህበራት ገልጸዋል። ያወጣቸው ሪኳየርመንቶች ውስጥ ያንን አሟልተን ወደ ስራ ገብተን ህዝቡን ለማገልገልና የተሻለ ትራንስፖርት ለመስጠት አሮጌ ተሽከርካሪዎችን በአዲስ የመቀየር እንደገና ደግሞ ተርሚናሎች አሁን የምናያቸውን ተርሚናሎች አሰራራቸውን ዘመናዊ ማድረግ የቲኬት አቆራረጥ ሲስተሙ ዲጂታል ለማድረግ አሁን እየተሰራበት ያለ ነው። ነገር ግን ሞር ደግሞ ወደ ተሻለ ነገር ለማድረግና በዚህ ላይ ደግሞ በትራንስፖርት ውስጥ አላስፈላጊ የሆኑትን ሂድን ኮስቶቹን ለማጥፋት ይረዳል። ስለዚህ ይሄ አደረጃጀት ለትራንስፖርትና ህብረተሰቡም ሆነ ለትራንስፖርት ቤተሰቡ
ትልቅ እንደ ማይልስቶን የምንጠቀምበት ነው ማለት ነው። በተጨማሪም አክሲዮን ማህበራት ያስገቧቸው እነዚህ አዳዲስ አውቶቡሶች ዘመናዊና ዲጂታል የትኬት ስርዓት ያላቸው በመሆኑ የተሳፋሪን እንግልት የሚቀንሱ መሆናቸውን ተጠቁመዋል። የ2025 ሞዴል ናቸው። በአብዛኛው አዳዲስ 00 ተሽከርካሪ ናቸው። ቴክኒካል አቋማቸውም ይለያል ከበፊቶቹ። ትኬት ሲቆርጥ ጊዜ ቀጥታ መናኸሪያ መጥቶ መቁረጥ ይችላል። ቤቱ ሆኖ የኔ ጉዞ የተባለ አፕሊኬሽን አለ። በዛ መሰረት ቤቱም ሆኖ ሊቆርጥ ይችላል። እነዚህም ብቻ ሳይሆን ለወደፊት የመንግስት የሚያወጣቸውን ፖሊሲዎች እየተከተልን አዳዲስ መኪኖችን እያስገባል ለህብረተሰቡ አገልግሎት ለመስጠት መሞከር ነው። ሚኒስቴር መስሪያ ቤቱ እነዚህን ማህበራት በመመሪያ ከመደገፍ ባለፈ በትራንስፖርት ዘርፉ የተቋማዊ አደረጃጀት፣ የአሰራር ስርዓትና የአገልግሎት ማሻሻያዎች ተግባራዊ እያደረገ በመሆኑ አበረታች ውጤቶች እየተመዘገቡ መሆኑን በመድረኩ ተገልጿል።